ሰላም ጤና ይስጥልን። ባለፉት 2 ቀናት እንግዲህ እንዳያችሁ በኦፍሮድ ተሽከርካሪዎች ላይ ስለሚገኝ ስለ ሬዶታ ማርሽ ላይ ስላሉ ጽሁፎችና ምን አይነት መልእክት እንደሚያስተላልፉ እንዲሁም አጠቃቀማቸውን አይተናል። ዛሬ ደግሞ በኒሳን ፓትሮል ላይ የሚገኘው የሬዶታ ማርሽ አጠቃቀም እንዴት እንደሆነ እናያለን። እስከ መጨረሻው ድረስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አብራችን ቆዩ። በዚህ በኒሳን ፓትሮል ተሽከርካሪ ላይ እንግዲህ 2 አይነት ማርሾች አሉ። ልክ እንደ ማንኛውም ኦፍሮድ ተሽከርካሪ የመጀመሪያው ይሄ ዋነኛው ማርሽ አለው ከ1 እስከ 5ኛ ማርሽ ያለው ማለት ነው። ሌላኛው ደግሞ በአስቸጋሪ ቦታዎች ላይ እንድንጠቀም የሚረዳን ይህ የሬዶታ ማርሽ ወይ ደግሞ ኦክሲለሪ ትራንስሚሽን የምንለው ይኖራል ማለት ነው። ይሄ እንግዲህ ተመሳሳይ ነው። ከዚህ በፊት እንደነገርኳችሁ 2H ማለት ከሞተር የሚመጣ እንቅስቃሴ ኃይል ወደ ኋላ ጎማ ብቻ እንዲተላለፍ የሚያደርግ መደበኛ ቦታ ላይ ለማሽከርከር የሚጠቅመን ነው። 4H ደግሞ አራቱም ጎማዎች በሃይ ስፒድ ወይ ደግሞ ሎ ቶርክ ሃይ ስፒድ ማለት ነው ሃይ ሬንጅ ላይ ሆኖ አራቱም ጎማዎች መንቀሳቀስ እንዲችሉ የሚያደርግ ነው። ይህም እንግዲህ በአንሸራታች ቦታዎች ላይ፣ በጭቃ ቦታዎች ላይ፣ በድጣማ ቦታዎች ላይ፣ በረዷማ ቦታዎች ላይ በቀላሉ መንቀሳቀስ እንድንችል የሚረዳን ነው። ይሄ እንግዲህ ከዚህ ፊት ከሰራውላችሁ ከሃይሉክሱ የሚለየው ምንድነው? ኒውትራልንና ፎሬልን ለመጠቀም ይሄንን የማርሽ ጀታ ፑሽ ማድረግ ይኖርብናል። እንደሌላው ዝም ብለን እንደዚህ የምንስበው አይደለም። ይሄንን ፑሽ አድርገን ነው የምናስገባው ማለት ነው። ለምሳሌ ሞተራችን እናስነሳ እንደተለመደው ፍሪሲዮን እናፍንና ቁልፋችንን እናስነሳለን። ለምሳሌ አሁን ይሄ H2 ላይ ነው ያለው። ወደዚህ ስናረገው H4 ፖዚሽን ይሆናል። ዝም ብለን አሁን እዚህ ጋር እንጎትታለን ብንል አይንቀሳቀስም። ስለዚህ ምን እናደርጋለን? ይሄንን ፑሽ እናደርጋለን። ወደ ታች ገፍ አድርገን ስናንቀሳቀሰው ምን ይሆናል? ኒውትራል ይሆናል። ድጋሚ ወደ ኋላ ስንጎትተው 4L ይሆናል ማለት ነው። ይሄንን እንግዲህ የምንጠቀመው ለአደገኛ ዳገት፣ ለአደገኛ ቁልቁለት፣ ጭቃማ ቦታዎች፣ መኪናው መንቀሳቀስ የሚያስቸግረው ቦታ ላይ ይሄንን L4 ላይ እናደርግና እቺን ማርሻችንን እየቀያየርን እንሄዳለን ማለት ነው። ስለዚህ የዚህ ተሽከርካሪ ላይ የሚለየው ምንድነው? ፑሽ የምትላለች ማለት ነው። መመለስ ስንፈልግም አሁን 4L ነበረ ጫን ብለን ኒውትራል ላይ እንወስዳለን። ከዛ በኋላ 4H ከዛ ደግሞ 2H ማለት ነው። ለምሳሌ አሁን ሜዳማ ቦታ ላይ እያሽከረከርን እንበል አንደኛ ማርሽ አስገብተን አሁን ለምሳሌ እንቅስቃሴ ጀመርን እንበል እየሄደ ነው። ከዛ በኋላ የሚያስቸግሩ ቦታዎች ሲያጋጥም እናረጋለን። ይሄኛው ትልቁ ማርሽ በሁለት ወይ ደግሞ በሶስተኛ ማርሽ እየነዳ ነው ሊሆን ይችላል። እቺ ምን እናረጋታለን? ከH2 ወደ H4 ልክ በእንደዚህ አይነት ሁኔታ አድርገን መንዳት እንችላለን ማለት ነው። ሳይቆም ማለት ነው። አቁመንም ማድረግ እንችላለን። ካቆመን በኋላ ከH4 ወደ H2 ከH2 ወደ H4 መቀየር እንችላለን ማለት ነው። ከዛ በኋላ ግን ኒውትራል ግን ማድረግ ስንፈልግ ምንድነው የምናደርገው? ወደ ታች ጫን እንለዋለን። ይሄንን ጫን አድርገን ነው ስናደርገው ኒውትራል ነው። አሁን እንግዲህ ሞተሩ ተነስቷል እንዳያችሁት። ፍሪሲዮን አፍነን ማርሽ አስገብተን ሂድ ብንለው አይሄድም ማለት ነው። ይሄው መኪናው አይንቀሳቀስም፣ ቆሟል እንደምታዩት ማለት ነው። ስለዚህ ምን እናደርጋለን ማለት ነው? ይሄ አሁን ኒውትራል ፖዚሽን ያለው ማለት ነው። ከዛ ደግሞ እንደዛው ጫን ብለን ወደ L4 ፖዚሽን እንወስዳለን። L4 ካደረግን በኋላ ማርሽ አስገብተን ልክ ስንለቀው መኪናው መንቀሳቀስ ይጀምራል ማለት ነው። ስለዚህ ይሄንን ለመመለስ ስንፈልግ ምን እናደርጋለን? ጫን ብለን ኒውትራል፣ አሁን ማርሽ ቢገባ መኪናው የትም አይሄድም እንደምታዩት። ከዛ ደግሞ ጫን ብለን ምን እናደርጋለን? 4H እናስገባለን። ከዛ ሜዳማ ቦታ ከሆነ H2 ላይ እንመልሳለን ማለት ነው። ስለዚህ የዚህን አጠቃቀም በአግባቡ ማወቅ ያስፈልጋል ማለት ነው። ከዚህ ፊት እንደነገርኳችሁ ከ2H ወደ H4 መኪናው ሳይቆም መቀየር እንችላለን። ነገር ግን ወደ L4 ግን መቀየር ስንፈልግ ለምሳሌ ከ2H ወደ 4L ወይም ደግሞ ከ4H ወደ 4L ለመቀየር ስንፈልግ መኪናው ሙሉ በሙሉ መቆም አለበት ማለት ነው። ማርሻችንን ዜሮ አድርገን አቁመን ይሄንን መቀየር ያለብን ማለት ነው። ስለዚህ የዚህ ማርሻ አቀያየር ይሄንን ይመስላል ማለት ነው። እስቲ ግልጽ ለማድረግ ያክል ለምሳሌ አሁን ምን ላይ ነው ያለው? H2 ፖዚሽን ላይ ነው ያለው። H2 ፖዚሽን ማለት ቅድም እንዳልኳችሁ 2 እግር ብቻ ይነዳል። ስለዚህ ማርሻችንን ፍሪሲዮን አፍነን ልክ ስናስገባ መኪናው መንቀሳቀስ ይጀምራል ማለት ነው። እንደምታዩት አሁን ወደፊትም ይሄዳል፣ ወደ ኋላም መሄድ ይችላል ማለት ነው። ምን ላይ ሲሆን H2 ላይ። ልክ ግን አንሸራታች ቦታ፣ በረዷማ ቦታ፣ አሸዋማ ቦታ ድጥ በጣም የሚያንሸራትት በጎማውና በመሬቱ መካከል ትራክሽን ሲያንስ ምን እናደርጋለን? እቺን ፍሪሲዮን እናፍንና H4 ፖዚሽን እንወስዳለን። ቅድም H2 ነበረ፣ አሁን H4 ወይ ደግሞ 4H ፖዚሽን ላይ እናደርጋለን። በዚህ ጊዜ ማርሽ አስገብተን ወይ ወደፊት ስንሄድ ወይ ደግሞ ወደ ኋላ በምንሄድበት ሰዓት ምን ይሆናል ማለት ነው? አራቱን ጎማ ኃይል እያወጣ መሬቱን እየቆነጠጠ እንዲሄድ ያደርጋል ማለት ነው። ይሄን እንግዲህ ስንቀይር ከፈለግን ልክ እንዳሁኑ ቆመን መቀየር እንችላለን። H2 H4 ማድረግ እንችላለን። ከፈለግን ደግሞ መኪናው በሁለተኛ ማርሽ
ወይም ደግሞ በሶስተኛ ማርሽ እየሄደ መቀየር እንችላለን መቆም ሳይጠበቅብን ማለት ነው። ነገር ግን ወደ ኒውትራልና ወደ L4 መቀየር ስንፈልግ ይሄ መኪና ከሌላው የሚለየው ምንድነው? ፑሽ ይፈልጋል። እቺ ሬዲዮቷ ማርሽ ጫን እንለዋለን። ጫን ካለ በኋላ ፍሪሲዮን አፍነን ልክ ወደ ኋላ በምንስበት ሰዓት ኒውትራል ይሆናል። እንደገና ጫን ብለን ወደ ኋላ ስንሰው ምን ይሆናል? L4 ይሆናል። አሁን ለምሳሌ ኒውትራል ላይ ሆኖ ማርሽ ብናስገባ አይሄድም። ይሄው 3ም ይገባል፣ 4ም 5ም የኋላ ማርሽም ይገባል። ምንም መኪናው መንቀሳቀስ አይችልም ማለት ነው። ይሄው አስገባው ለምሳሌ ፍሪሲዮን ለቀቁ አይንቀሳቀስም። 2 አስገባው ይሄው ፍሪሲዮን ለቀቁ። 1 አስገባው አንቀሳቀሱ አይሰራም ማለት ነው። ይሄን እንግዲህ መኪናው ሲበላሽ ለመጎተት ወይ ደግሞ ዊንች ካለ ዊንች ለመጠቀም እንጠቀምበታለን ኒውትራል ፖዚሽን። ነገር ግን በጣም ከፍተኛ የሆነ ኤክስትሪም ኤሪያ ሲያጋጥመን፣ ከፍተኛ የሆነ ዳገት፣ ከፍተኛ የሆነ ቁልቁለት፣ በጣም ጭቃ፣ አስቸጋሪ ቦታ ሲያጋጥመን እናደርጋለን ፑሽ አድርገን ወደ L4 ፖዚሽን እንወስዳለን ማለት L4 ፖዚሽን ወስደን ማርሹን አስገብተን ፍሪሲዮን ስለቅ መኪናው እንደምታዩት መንቀሳቀስ ይጀምራል ማለት ነው። ወደፊትም ወደ ኋላ መንቀሳቀስ ይችላል ማለት ነው። ነገር ግን ይሄ ስፒድ ስለሌለው ምን አደርጋለሁ? እቆምና ይሄንን ፑሽ እያረኩኝ ኒውትራል ፑሽ አድርጌ H4 ከዛ በኋላ ወደ H2 ቀይረዋለሁ ማለት እቺን ማርሽ እቺ ሬዲዮቷ ማርሽ ማለት። ስለዚህ ይሄንን ስንቀይር ከ2H ወደ 4H እየተንቀሳቀስን መቀየር እንችላለን፣ ቆመን መቀየር እንችላለን፣ ችግር የለው። ወደ L4 ግን ለመቀየር ግዴታ መኪናው መቆም አለበት። የትኛውም ቦታ ላይ ቢሆን መኪናው ሙሉ በሙሉ መቆም አለበት። ከቆመ በኋላ ነው ፑሽ አድርጌ ኒውትራል ፑሽ አድርጌ ወደ L4 ፖዚሽን የምቀይረው ማለት ነው። ይሄ እንግዲህ የኒሳን ፓትሮል የሬዲዮታ ማርሽ አቀያየር ነው ማለት ነው። አዲስ ኮናችሁ ፎሎ አድርጉ፣ ሀሳብ አስተያየት የሰው ኮሜንት ሴክሽን ላይ አስቀምጡ። ለሁሉ ቪዲዮስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ይመቻችሁ።